ጤና ይስጥልን ተመልካቾቻችን ሰብለ ወንጌል አሰፋ ነኝ ከአዲስ አበባ ኢትዮጵያ ለብርሃን ቴሌቪዥን ካናዳ ቶሮንቶ። በነገራችን ላይ መቀመጫውን ካናዳ ቶሮንቶ ያደረገው ብርሃን ቴሌቪዥን በተለያዩ የኢትዮጵያ አካባቢዎች ባሰማራቸው ሪፖርተሮቹ አማካኝነት የተለያዩ መረጃዎችን በየዕለቱ ወደ እናንተ ያደርሳል። ብርሃን ቴሌቪዥን በምን ይለያል ብትሉን ደግሞ ትክክለኛ ወቅታዊና ሚዛናዊ የሆነ መረጃ ወደ እናንተ በማድረስ እንደሚለይ ልንገልጽላችሁ እንወዳለን። የተለያዩ መረጃዎችን በየጊዜው ለማግኘት ደግሞ የቻናሉ ቤተሰብ እንዲሆኑ ተጋብዘዋል። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ሁሌም እንጠይቀዎታለን። ተመልካቾቻችን ሁሌም ወደ እናንተ የሚደርሱትን መረጃዎች ደግሞ በማድመጥ እናንተም ሐሳብ አስተያየታችሁን ወደኛ እንድታደርሱም ተጋብዛችኋል። አሁን ወደ ዕለቱ ዋና ዋና መረጃዎች አልፋለሁ። የአባቷ የቀብር ስነ ስርዓት ላይ ለጓደኛው የታገቢኛለሽ ወይ ጥያቄ ያቀረበው ግለሰብ አነጋጋሪ ሆኗል። በአባቷ ቀብር ላይ ለጓደኛው ቀለበት ያሰረው ደቡብ አፍሪካዊ ለሀገሩ እንዲሁም ለሌሎች የዓለማችን ክፍል ነዋሪዎች ዘንድ ከባድ ትችትን እያስተናገደ ይገኛል። ስለ ጋብቻ ጥያቄዎች ስናስብ ሁሌም ቢሆን አብሮ የሚታሰበው ነገር ቦታና ጊዜ ነው። እናም የቀብር ቦታዎች ይህን ጥያቄ የሚቀርብባቸው ቦታዎች እንዳልሆኑ ይታመናል። ነገር ግን ይህ ጉዳይ ይህንን ደቡብ አፍሪካዊ በጋብቻ ጥያቄ ታሪክ ውስጥ እጅግ አሳፋሪውን የታገቢኛለሽ ጥያቄ ከመጠየቅ አላስቆመውም። በአባቷ የቀብር ስነ ስርዓት ላይ ተንበርክኮ ታገቢኛለሽ ወይ ብሎ ሲጠይቃት የሚያሳየውን አስደንጋጭ ቪዲዮ የቀብር ስነ ስርዓቱ ላይ የተገኘች አንዲት ሴት ቀርጻ ወዲያው በቲክቶክ የማህበራዊ መገናኛ ላይ ከለቀቀች በኋላ እጅግ በርካታ ሰዎች እንደተቀባበሉትና ብዙ ተጠቃሚዎችም ትችቶችን እንደሰነዘሩበት ኦዲቲ ሴንትራል ዘግቧል። ቪዲዮ ላይ የሚታየው የአባቷ አስክሬን ሳጥን ፊት ቁጭ ብላ በማልቀስ ላይ የምትገኘው ጓደኛውን ተንበርክኮ የታገቢኛለሽ ጥያቄ ሲያቀርብ ነው። ማይክሮፎን በመጠቀም ንግግር ያደርግና የሌሎች ሹክሹክታና ተቃውሞ አንዳች ሳያስደነግጠው ቀለበት አውጥቶ በጧቷ ላይ ሲያጠልቅ ያሳያል። ጓደኛው በፍጹም ድንጋጤ ውስጥ ሆና የምትታይ ሲሆን ምንም አይነት ምላሽ ባለመስጠቷም የጋብቻ ጥያቄውን ትቀበል አትቀበል ምንም ግልጽ የሆነ ነገር የለም። በቦታው እየሆነ ያለውን ነገር በስነ ስርዓቱ ለማጣጣም በትክክለኛው የስሜት ሁኔታ ላይ እንዳልነበረችም በግልጽ ይታይ ነበር። ብዙዎች በዚህ ጉዳይ ላይ አስተያየታቸውን እየሰጡ ሲሆን በሁለት ጎራ የተከፈሉ ሰዎች መኖራቸውንም ኦዲቲ ሴንትራል ዘግቦታል። ግማሹ የሰራው ስራ ፍጹም ንቀት መሆኑንና ሰዓቱን በፍጹም ተገቢ እንዳልነበር ሲናገር፣ ሌሎቹ ደግሞ በአባቷ ሐዘን ልቧ የተሰበረው ጓደኛውን በዚህ በህይወት አጋጠማት ከባድ ፈተና ጊዜ አብሯት መሆኑን ያሳየበት መንገድ ነው ሲሉ ድጋፋቸውን እየገለጹለት ይገኛል። ምንም ያህል ትክክል ነው ብላችሁ ለማሳመን ብትጥሩም ብትሞክሩም ይህ ግን በፍጹም ስህተት ነው ስትል አንዲት ሴት ሀሳቧን ገልጻለች። ይህ ጉዳይ በየትኛውም መንገድ ቢታይ ካደረገው ነገር ንቀት ብቻ ነው ገዝፎ ሊታይ የሚችለው ሲል ሌላ ሰው ሀሳቡን ይደግፋል። ያደረገው ነገር ምንም ያህል ከባድ ቢሆንም እንኳን ከጎንነን ብሎ ድምጻቸውን እያሰሙ ያሉ ሌሎች ሰዎችም አልጠፉም። ሰዎች ይህ ሰው እኮ በሞተው አባቷ ፊት ነው ላግባሽ ብሎ የጠየቃት፣ ይህን በማድረጉ ላይ ደግሞ ምንም ችግሩ አይታየኝም፣ ከልባችሁ ሃይማኖተኛ ከሆናችሁ ይህንን መረዳት ትችላላችሁ ሲል አንድ ደቡብ አፍሪካዊ ድጋፉን ገልጾለታል። እኔ በበኩሌ ምንም ጥፋት አይታየኝም፣ የቤተሰቡን እንባ ለማበስ ነው እየሞከረ ያለው፣ ይህንንም ማድረጉ ደግሞ ጀግንነት ነው ሲል ሌላው ሰው ያደረገውን ነገር እንደሚደግፈው ግን ይታወቃል። ህንዳውያኑ ወላጆች የልጅ ልጅ አላሳየንም ያሉትን ልጃቸውን ለምን ከሰሱ? ሰሞኑን በህንድ ወደ ፍርድ ቤት ያመራው ያልተለመደ ክስ ብዙዎቹን እያነጋገረ ነው። ጥንዶቹ ብቸኛ ልጃቸውና ሚስቱን ከ6 ዓመት የጋብቻ ቆይታ በኋላ የልጅ ልጅ አላሳየንም ሲሉ ፍርድ ቤት ገትረውታል። የ61 ዓመቱ ሳንጂብ እና የ57 ዓመቷ ሳድሃና ፕራሳድ እንደሚሉት ልጃቸውን በጥሩ ሁኔታ ለማሳደግ ለአብራሪነት ሙያ ስልጠናው፣ ድል ላለ ሰርጉ ለመደገስና ለጫግላው ሽርሽር ያጠራቀሙትን ገንዘብ አውለዋል። አሁን ላይ ልጃቸው ይህን ውለታ የሚመልስበት ጊዜ እንደሆነ ያስባሉ። በመሆኑም በ1 ዓመት ጊዜ ውስጥ ልጃቸውና ሚስቱ የልጅ ልጅ እንዲያሳያቸው አሊያም 50 ሚሊዮን ሩፒ ወይም $650,000 እንዲከፍሏቸው ጠይቀዋል። ወጣቶቹ ጥንዶች እስካሁን በዚህ ላይ የሰጡት አስተያየት የለም። ይሁን እንጂ በወላጆቹና በልጆቻቸው መካከል ያለው ግንኙነት ውጥረት የተሞላበት መሆኑን ፍርድ ቤት ክሱ ያመለክታል። ወላጆቹ ልጃቸውና ሚስቱ ልጆች እንዲኖሯቸው ባለመፈለጋቸው ምክንያት በማህበረሰቡ መሳቂያና መሳለቂያ እንደሆኑ፣ ይህም በስነ ልቦናቸው ላይ የተፈጸመ የጭካኔ ድርጊት እንደሆነ ለቢቢሲ ተናግረዋል። ወደ ፍርድ ቤት ከመሄድ ውጭ ምንም አማራጭ አልነበረንም። ልናነጋግራቸው ሞክረናል። ነገር ግን ስለ ልጆች ባነሳን ቁጥር ደስ አይላቸውም። ልጅ ለመውለድ ያለመፈለጋቸው የቤተሰባችንን የዘር ሐረግ
ሊሆን ይችላል ብለዋል እናት። ባለቤታቸውም እንዲሁ ደስተኞች አይደለንም፣ ጡረታ ወጥተናል፣ አያት መሆን እንፈልጋለን፣ የልጅ ልጆቻችንን ለመንከባከብና ለመጠበቅም ፈቃደኞች ነን። በሰዎች ሕይወት ውስጥ የልጅ ልጆችን ማየት ደስታን ያመጣል፣ እኛ ግን ይህንን ተነፍገናል ብለዋል። እኚህ በልጃቸው ውሳኔ የተበሳጩት ወላጆች ታዲያ የልጅ ልጅ አላሳየንም ሲሉ በልጃቸው ላይ ክስ መስርተዋል። በዚህ ድርጊታቸውም በሀገሪቷ የመጀመሪያዎቹ ወላጆች ሳይሆኑ እንደማይቀር ተናግሯል። በርካቶች እንደሚሉት በህንድ ልጅ የመውለድ ጉዳይ የጥንዶች ውሳኔ ሆኖ አያውቅም። ወላጆች ወይም አማቶች፣ የቅርብም ሆነ የሩቅ ዘመድ አዝማዶች፣ ጎረቤቶች፣ በአጠቃላይ ማህበረሰቡ በጉዳዩ ላይ አስተያየት ከመስጠት አይቦዝንም። አብዛኛውን ጊዜ ወላጆች ሙሽሪት ለሰርጓ የተቀባቸውን ሂና እንኳን ሳይቀር ጥንዶቹ ልጅ እንዲኖራቸው ይወተውቷቸዋል። የማህበራዊ ጉዳይ ተመራማሪው ፕሮፌሰር እንደሚሉት በህንድ ጋብቻ በሁለት ጥንዶች መካከል ብቻ የሚቀር ሳይሆን ቤተሰቦችም የሚሳተፉበት ያገባናል የሚሉበት ጉዳይ ነው ይላል። እኚህ ወላጆችም በልጃቸው ላይ ክስ መመስረታቸው በባህላዊ አመክንዮ የልጅ ልጅ መጠየቅ የተለመደ እንደሆነ የሚያመለክት ነው። ወላጆቹ የልጅ ልጅ የማየት መብት እንዳላቸው ያስባሉ። ምክንያቱም በማህበረሰብ ውስጥ ትዳር ራስ የሚተካበት ተቋም ተደርጎ ነው የሚቆጠረው። በመሆኑም ትዳር ከተመሰረተ በኋላ ለቤተሰብ ለዘራቸውና ለማህበረሰቡ ሲባል ልጆችን መውለድ ግዴታ ነው ተብሏል። ከዚህም ባሻገር ይህ ጥያቄ በኢኮኖሚ አንጻር ይታሰባል። ወላጆች በልጆቻቸው ትምህርትና እድገት ላይ ገንዘባቸውን ካፈሰሱ በኋላ ወደዱም ጠሉ ለልጆቻቸው ባህላዊ መብታቸውን እንዲያስረከብሩላቸውም ይፈልጋሉ። ይህ የወላጆች ፍላጎት የልጅ ልጅ መስጠትን የልጆች ግዴታ ተደርጎ ይታሰባል። ጋዜጠኛ ቱሪ አልጋር እንደሚለው እንደ አውሮፓውያን አቆጣጠር በ2019 የህንድ ቱጃር ሙኬሽ አምባኒ ለምራታቸው ወይም ለልጃቸው ሚስት ቪሎካ ወራሽ ለማዘጋጀት ጊዜው አሁን ነው ሲሉ በግልጽ መናገራቸውን መነጋገሪያ ሆኖ እንደነበር ትናገራለች። የሚቀጥለው ዓመት እኔ አያት ብቻ የምሆንበት ሳይሆን አንቺም እናት ትሆኛለሽ፣ በዚህም እርግጠኛ ነኝ ሲሉ የልጅቷን ታሪክ የሰነደ ቪዲዮ ላይ ተናግረዋል። ይህ ቪዲዮም በልደቷ ዝግጅት ላይ ተለቋል። በ18 ወራት ባነሰ ጊዜ ውስጥ ግን ምራቷ ወይም ቪሽሉካ ወንድ ልጅ መውለዷንም አብስራቸዋለች። በህንድ ጠቅላይ ፍርድ ቤት ልጅ ወላጆቹን በእርጅና ዘመናቸው መንከባከብ ሞራላዊና ህጋዊ ግዴታ እንደሆነ ያስቀምጣል። ይሁን እንጂ የመብት ተሟጋቾች ልጅ የመውለድ ውሳኔ የሴቷ ብቻ አይደለም ይላሉ። በርካታ ያገቡ ሴቶችም ራሳቸው እንዲተኩ ከቤተሰብና ከማህበረሰቡ የሚደርስባቸው ግፊት ያልተፈለገ ጭንቀት እንደፈጠረባቸው ይናገራሉ። በደቡባዊቷ ባንጋሎር የምትገኘውና በዚህ ታሪክ ውስጥ ሱድሃ ስንል የምንጠራት የ46 ዓመቷ የቢዝነስ ተንታኝ ወላጆቿ ሊድሯት ሲያስቡ 21 ዓመቷ የነበረ ሲሆን ገና ትምህርቷን አጠናቃ መመረቋ ነበር። በዝግጅቶች ላይ ቤተሰብና ዘመድ አዝማዶች ይጠይቁኛል፣ መቼ ነው አዲስ ዜና የምትነግርኝ ይሉኛል። በጣም ወጣት ነበርኩ እና ምን ማለት እንዳለብኝ አላውቅም ነበር፣ ግን በጣም ያስፈራ ነበር። ሁልጊዜ ይህ ጉዳይ ሲያነሱብኝ በጣም እጨነቅ ነበር ብላለች። ይህ ከ25 ዓመት በኋላ የሆነ ታሪክ ነው። ከአብዛኞቹ ሴቶችም ቤተሰቦቻቸው የሚጠብቁት ነገር በመጀመሪያ አሊያም በሁለተኛው የጋብቻ ዓመት ልጅ እንዲኖራቸው ነው ትላለች። አሁን ላይ ቢሆን የማየው ነገር አብዛኞቹ ሴቶች በተለይ ደግሞ በህንድ ትንንሽ ከተሞችና የገጠር አካባቢዎች የሚኖሩ ሴቶች ልጆች መውለድን ምንም ጥያቄ ውስጥ አያስገቡትም፣ ወዲያውኑ ልጅ ይወልዳሉ ትላለች። ምንም እንኳን ህንዳውያን ወላጆች በልጃቸው ላይ የመሰረቱት ክስ አስደንጋጭ ቢሆንም ልጅ የመውለድ ግፊቱ አሁንም በስውር እንደቀጠለ ነው። ልክ እንደ አክስቴ ልጅ ማለት ነው ትላለች። የ28 ዓመቷ ሶፍትዌር ኢንጂነር በ17 ወራት የትዳር ቆይታዋ ቤተሰቦቿ 7-8 ጊዜ ልጅ እንድትወልድ እንደወተወቷት ለሱድሃ ነግራት ነበር። ለመጀመሪያ ጊዜ አማቾቿ ይህን ጥያቄ ሲያደርሱ ትዳር ከመመስረት ገና 6 ወሯ ነበር። ይሁን እንጂ በቤተሰብ አማካኝነት ትዳር የመሰረቱት እርሷና የ30 ዓመቱ የኢንፎርሜሽን ቴክኖሎጂ ባለሙያው የትዳር አጋሯ በቅርቡ ልጅ የመውለድ ፍላጎት አልነበራቸውም። መጀመሪያ በደንብ መተዋወቅ አለብን፣ ትኩረታችንም በስራ ላይ ነው ብላለች። በመሆኑም ልጅ መውለድ የወደፊት እቅዳችን ነው ብላለች። ጥንዶች ልጅ ከመውለዳቸው በፊት ለልጁ የሚያስፈልገውን እንክብካቤና ትኩረት ለመስጠት በስነ ልቦና ዝግጁ መሆን እንዳለባቸውም ትናገራለች። የመጀመሪያዎቹ ጊዜያት ልጆች እንዲወለድ ጠይቀውን ይህንን በተጣደፈ ሁኔታ ማድረግ እንደማንችል አስረድተናቸዋል የምትለው የ28 ዓመቷ ኢንጂነር አሁን ግን እነዚህ ጥያቄዎች እንደቀጠሉ ተናግራለች። ሁልጊዜ ልጅ እንድንወልድ ይነግሩናል፣ የሌላ ሰው ስም እየጠሩ ልጅ እንዳላቸው ይናገራሉ። ይህንን የሚያደርጉት ለመገፋፋት ነው፣ ግን ጭንቅላቴን በመስማማት ነቅንቄ እተዋለሁ ብላለች።